ከአላህ በታች በስልክሽ ብቻ ህይወትሽን የምታድኝበት ቪዲዮ ይዤ መጥቻለሁ። በዚህ ቪዲዮ ትምህርት ትወስዳላችሁ፣ ስደት ላይ ያላችሁ፣ ለመምጣትም ያሰባችሁ ሁሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ፣ ሰላም ናችሁ? አልሐምዱሊላህ ረብል ዓለሚን ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ቪዲዮውን በላይክ ጀምሩ፣ ላይክ ሳታደርጉ እንዳታዩ እና ዛሬ የማሳያችሁ ቪዲዮ ጠቃሚ መረጃ ነው። ለሁሉም ስደተኛ ይጠቅማል። ኮንትራትም ላለው ውጭ የሚሰራው ገና ለመምጣትም ላሰቡት ይጠቅማል ብዬ የራሴንም አስተያየት እሰጣለሁ። እስቲ ላሳያችሁ ቪዲዮውን። ማን ነው? በቃ መጣሁኝ። ስሚማ፣ ፖሊስ ነው ውስጥ ያለው አይደለም። ስሚ፣ እችኛዋ እኔ ቤት ነኝ። 27 ደቂቃ ይላል። ይኸው እየመጣሁ ነው። ዝም በይ። ያችኛዋ ፖሊስ አለ የለም? ስፒከር ላይ አድርጊው፣ ስፒከር ላይ አድርጊው፣ ስፒከር ላይ አድርጊው። ምኑ ይድግል ባብ፣ ስፒከር ላይ አድርጊ። እኔ እዚህ ልዝጋ። ይሰማል ወደ ደጅ ድምጼ? ምኑ በይ አንቺ። ላኢላሀ መጣ ቅርብ ላይ ያላችሁ እየመጣ ነው። እየተሰበረ ነው። ሾርት አውቶ ነው ድረስ በእናታችሁ እማቺ ሰፈርሽን ተናገሪ። ቅርብ ያለ ሰው ቀድሞ እንዲደርስ ሰፈርሽን ተናገሪ። አልታውን ሰፈር የት ነበረ? አልታውን ወይ ሙኒት ማለት ነው። ለእነ ይሳቅ ደውሉላችሁና እነ ይሳቅ ይደውሉ። ለሴት እነ ይሳቅንም ደውሉ። አልታውን ለሴትዮ ቁጥር መች ተገኘ? ኖ አልታውን እነሱ ለፖሊስ ይደውሉ። ዜጋችን እንደዚህ ብላለች። አልታውን የቤት ቁጥር እንደዚህ ብሎ እየተሰበረ ነው። ምን ሊባል ነው? ታሪሽ ቁጥር ቶሎ ደውልለት። ይሳቅ እየተሰበረ ነው። በሬ እየተሰበረ ነው። ካለ ጩሂ፣ ሰው እንዲመጣ አይዞህ፣ ልወጣ ነው። እየሰማሽ? ወይኔ ተረጋጊ፣ ተረጋጊ። ለይሳቅ ደውሉለት እስኪ አንዳችሁ። እየመጣው ነው። እሺ ይደውላሉ። እግዚአብሔርን እንዳትመችላት። እየመጣው ነው። አንቺ ዝም በይ፣ ተረጋጊ። በሩ ላይ የሆነ ነገር አስደግፊ። ወይስ እየደወሉ ነው? እነ ሳራ መሲ እየደወሉ ስሜ በሩን አስደግፊው። በሆነ ነገር በሩን በሆነ ነገር አስደግፊው። አስደግፊ። እንደምንም ብለሽ አድርጊ። በወንበር ምናምን ልጆቹ ሙኒት እየመጣች ነው። ተረጋጊ። ለእሷ ናት። ያያችሁትን ይመስል ነበር። አሁን እቺ ልጅ እንግዲህ ከመዳማ ተጣልታ ነው ውጭ ነበር የምትሰራው አሉ። ግን እቃማ ከሰራች ቅርብ ጊዜ ነው። ብር ሰርቀሽኛል፣ ወርቅ ሰርቀሽኛል በሚል ሰበብ ነው ይሄን ያክል የምታሰቃያት። ስልኳን ሰብራለች፣ ደብድባታለች ሁላ ማለት ነው። እና እቺ ልጅ ራሷን ለመከላከል ምን አደረገች? ክፍሏን ገብታ ቆልፋ ማለት ነው። ላይቭ ነበር ማምጣት የነበረባት። ወገኖቿ ኢትዮጵያውያን ቲክቶክ ማታይ፣ ይሄ ቲክቶክ እየወደድኩት ነው። በጣም ነበር የምጠላው። ለምን? ጥሩ ነገር ከተሰራባት ጥሩ ነገር አለ ማለት ነው። ከዛ ማታይ እንትን ከነሱ ጋር እያወራች እንዲህ እስቲ ቪዲዮ ክፈች ምናምን እያሏት ነበር አሉ። ከዛ እነዚህ ሰዎች ደግሞ የት ሀገር ሰዎች ናቸው አሉ። ያው እዚህ ዱባይ ላይ በጣም ብዙ የውጭ ዜጋ ናቸው እኮ የሚኖሩት፣ የዚህ ሀገር ብቻ አይደለም። እና ቪዲዮ ስትከፍት አለቅሳለች። ክፍሏን ገብታ ምናምን ስልኳን ሰብራባታለች። አንዱን ስልክ የእሷንም ሴም ማውጣት አልቻለችም። እና ወደ ፖሊስ ደዊ ምናምን እያሏት ነበረ። በምን ልደውል? ስልክ ቁጥር ሴም ካርድ የለኝም፣ ዋይፋይንም አልዘጉባትም። እናንተ ወላሂ አላወቁም። ያኔ ውስጥ ገብታ ምን እንደሚሰራ ምን እንድታወራ አላወቁም። ከሰው ጋር ታውራ ፖሊስ ጋር ትደውል አላዩም። ዋይፋዩን ቼክ አላደረኩትም። አላህ ሲረዳት እንጂ እኮ ዋይፋዩን ቢዘጉባት አስባችሁታል? እና በመዶሻ ተሰብስበው መጥተው በመዶሻ እየቀጠቀጡ
ሊከፍቱት ነበር በሩን እየሰበሩ። ግን አልሐምዱሊላህ ኢትዮጵያውያን በጣም ደግ ህዝብ እኮ ነው፣ የምሬን ነው። እና ተረባርበው ያ ሁሉ ህዝብ አሉ፣ በጣም ብዙ ህዝብ ነበረ ላይቡን እየተከታተለ ነበር እቺን ልጅ ለማትረፍ ማለት ነው። ድብደባም ይሁን ግድያም ይሁን እንዳይደርስበት በጣም ብዙ ልጆች ሞተዋሉ፣ የደረሱበት አይታወቁም ምናምን እንደዚህ እየተደረጉ ብቻ አልሐምዱሊላህ ደስ ብሎኛል። እና በዚህ ትምህርት ትወዛላችሁ የምትመጡም ለመምጣት ያሰባችሁ ጠለብ ቤትም ያላችሁ ውጭ መምሰሩ ቢሆን ህገ ወጥም ሁኚ ነፍስሽ ማትረፍ አለብሽ። ሎኬሽን እየላክሽ መላኪያው እንኳን ባታቂ በአማርኛ ቀይረሽ እንትን ማለት አለብሽ ቦታሽም ማለት ነው። እና ለጓደኛችሁ ቆሻሻ እንኳን ስትጥሉ ያገኛችሁትን ሰው ኢትዮጵያውያን ካገኛችሁ ሀገራችሁ ምናችሁ ተናገሩ። ስልክ ቁጥር የምሬ ነው። ሰው ሀገር ነው ያለ ነው የሚደርስብን ነገር ዛሬ ተኝተን መነሳታችን አላህ ነው የሚያውቀውና ተናገሩ። ቢያንስ ቤተሰብ የት ሄደች ብሎ የቤተሰባችሁን ቁጥር ደውሎ እንትን ሊነግሩ ይችላሉና ይሄን ተጠቀሙበት፣ ይሄን እድል ማለት ነው። እና ልጅቷ አልሐምዱሊላህ ሄደው ተሰብስበው የዱባይ የፖሊስ ቁጥር 999 ነው። እዛ በመደወል የፈለጋችሁት ካች ነው የሚሉት 24 ሰዓት ይሰራሉ። ግን እንደኛ ሀገር እንዲህ ህጉ ያልጠበቀ ምናምን እንዳይመስላችሁ፣ ህጉ በጣም የጠበቀ ነው። እዚህ ሀገር ከተሳደብሽ ራሱ 5 ቀን ምናምን ያሳስርሻል። ይቅርታ ጠይቅሽ አይደለም ሌላ ደብድበሽ ምናምን ነገር እና ከባድ ነው። የነሱ የሀገራቸው ዜጋ ይሁን ምን ይሁን እስር ቤት ነው የሚከቱት፣ ቅጣት አለው። እና እቺ ልጅ አልሐምዱሊላህ አላህ ረዳት ወጣች። አንድ ሙኒት የምትባል ልጅ አለች። እሷ ሄዳ ከፖሊሶች እንትን ብላ እሷን ብቻ አይደለም ብዙ ልጆች ነው ሄደው ያው እሷን እንትን ያሉት አሉ። እና ቲክቶክ ላይ ለሚሳደቡ ዘርን ከዘር አይመትን ከአይመት ለሚያጋጩ ሰዎች ፎሎ ከምታደርጉ እንደዚህ ደጋግ የሚሰሩ ሰዎችን አበረታቱ። የምሬ ነው። እና እቺ ልጅ አልሐምዱሊላህ አሁን በጥሩ ሁኔታ እንደውም የተደበደበችበት ስልኳ የተሰበረበት ካሳ ተሰጥቷት ወደ ሀገር እንድትመለስ ምናምን አሉ። እንግዲህ አስቡ እንግዲህ አላህ ሲረዳችሁና በስልካችሁ ብቻ ራሳችሁን ከአላህ በታች ራሳችሁን ማዳን እንደምትችሉ በዚህ ትምህርት ትወዛላችሁ ብዬ አስባለሁ። በጣም ብዙ ልጆች አሁን ሳውዲም ላይ ስራ አለ ብለው ይወሰዳሉ። ደላላ ህገወጥ ደላላ አንቺ ሪከርድ አድርጊ፣ ቀስ ብለሽ ሪከርድ እያደረግሽ ነው። ለምን መረጃ ይሆንሻል፣ ሎኬሽን ታርጋ ቁጥሩ ምናምን በቃ እንደዚህ አክቲቭ መሆን አለባቸው። ምክንያቱም በአሁኑ ሰዓት ስልክ ነው በቃ ሁሉ ነገር ቴክኖሎጂ ነው። ያኔ ምስክር ሰው ማያስፈልግሽም፣ ስልክሽ ነው የሚያስፈልግሽ። የዛን ሰው ታርጋው ማያዝ ምናምን ከዛ በኋላ ክስ እንኳን እንትን ብትሉ ሌላ ይቃማ ያለው ሰው እንኳን ክስ ሊያቀርቡላችሁ ይችላል። እና ተደብድቦ ተደፍሮ ምናምን በእኛ ሀገር ነው እንጂ ህግ የሌለው በሰው ሀገር ህግ አለ ለማለት ፈልጌ ነው። እና ለምትመጡም እዚህም ላላችሁም ጠለብ ቤት ላላችሁም እንግዲህ እኔ ይሄን አላደርግም ነበር እርግጠኛ ነኝ። በር ዘግቼ አልቀመጥም እንጃ ማድረግ ነው። እና እሷ ያው በር ዘግታ በላይ ላይ ጎበዝ ናት። ቀርቅራው እንትን ነፍሷን ያው ተከላከለች። አላህ ያው ትረፊ ያላት ነፍስ በዛ ሁሉ ጭንቅ። እና ኢትዮጵያውያን አለች እዛ ጎረቤት ማለት ነው። እሷ ናት መዶሻ ይዘው መጡ በሩን ሊሰብሩ ነው ምናምን እያለቻት የነበረው እሷ ናት እኮ። ስልክ ተለዋወጡ ምለው ለዚህ ነው። ተለዋወጡ ከጎረቤት ቆሻሻም ስትጥሉ ልትወጡ እንትን በሉ። ገባችሁ? ፖሊስ አለ የለም። ፖሊስ የሰው ቤት አይገባም፣ ነውር ነው። ፖሊስ አይገባም እኮ ታውቃላችሁ። ትክክለኛ ፖሊስ አይገባም። አሁን እንደዚህ ህገ ወጦች ምናምን ሌቦች ካልሆኑ አይገቡም። እና አላኩል ያህል በዚህ ቪዲዮ በጣም ብዙ ነገር ትማራላችሁ። ቅንነት፣ መልካምነት፣ ኢትዮጵያዊነት፣ አንድነት፣ ለሰው ማዘን በቃ በጣም ብዙ ነገር ነው። በስልካችሁ ምን ማድረግ እንዳለባችሁ ሁላ ትማራላችሁ። እኔ በጣም ተምሬበታለሁ። ማሻአላ። እና እንደዚህ ደጋግ ሰዎችን አላህ Subhanahu Wa Ta'ala ይጠብቅልን። ደጋግ ሰዎችን አበረታቱ። መጥፎ የሚሰሩትን አትከተሉ። ኢትዮጵያ እንደዚህ ነው ሲው የሚያብርበት የኛ ህዝብ ማለት ነው። አሁን ክርስቲያን አይል ዘራ አይል ሙስሊም አይል የዛን ቀን ማለት ነው። እና ይሄን እንደዚህ ተባብረው አዳናት ማለት ነው ካላህ በታች። ለምን ከዚህ በፊት የሞቱት በጣም ብዙ ልጆች ሞተው ሬሳቸው ራሱ ያልተገኘ በጣም ብዙ ልጆች አሉ። ዱባይ ውስጥ እኛ የሰማነው እንኳን ማለት ነው። እኔ ከመጣው ራሱ ስንት ልጆች ሞተዋል እንደዚህ መዳም ቤት የሚሰሩ። እና
እና እንደዚህ ጥሩ ስራ የተሳተፉትን እናበረታታ ባይነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።